ንጋት በደረቅና ምድረ በዳ መልክዓ ምድር ላይ ሲፈነጥቅ ኤልሳ በጸጥታ ኤልያስን በአቧራማ መንገድ ላይ ይከተለዋል። የኤልሳ አይኖች በአስተማሪው ላይ በጥልቅ አክብሮት ተተክለው ነበር። ኤልያስ ቆመ። ወደ ኋላ ዞሮ በለስላሳ ፈገግታ ኤልሳን ተመለከተው። ኤልሳ ሆይ፣ መንገዱ ረጅም ነው፣ ነገር ግን ልብህ በእግራችን በታች እንዳሉት ድንጋዮች የጸና ነው። ኤልሳም ጌታዬ፣ ከእርሶ ጋር ምንም መከራ አልፈራም፣ ቃልህ ለእግሬ መብራት ነው ሲል መለሰ። በመካከላቸው በነበረው ጸጥታ የኤልያስ እጅ በኤልሳ ትከሻ ላይ በእርጋታ አረፈ። እንደ አስተማሪ ብቻ ሳይሆን ልጁን እንደሚባርክ አባት። በሚነግር ቃል ሁሉ ጥበብን እንደ ቅዱስ ነበልባል ከአንዱ ልብ ወደ ሌላው ይፈስ ነበር። የኤልሳ አይኖች ያበሩ ነበር። ነፍሱም በአስተማሪው ፍቅርና መተማመን ተቀጣጥላ ነበር። አብረው በድሆች መካከል ተመላለሱ፣ እጆቻቸው እየፈወሱ ልባቸውም እየሰጠ። መምህርና ተማሪ ጎን ለጎን ተስፋ በሚናፍቅ ዓለም ውስጥ የምህረት እጆችና እግሮች ሆኑ። ኤልያስ ወደ ሰፊው አድማስ ተመለከተ። በሩቅ የአውሎ ነፋስ ደመና እየተፈጠረ ነበር። የፊቱ ገጽታ ተለወጠ። ትንሽ የስጋት ስሜትም ታየበት። ጊዜው ቀርቧል፣ ጌታ እየጠራኝ ነው አለ። ኤልሳም ጌታዬ፣ ምን ማለት ሆኖ? እርሱ አይተውኝ ሲል ተማጸነ። ኤልያስና ኤልሳ ወደ ዮርዳኖስ ወንዝ ዳርቻ ደረሱ። ወንዙ በኃይል ይፈስ ነበር፣ ትልቅ እንቅፋት ፈጥሮ ነበር። ኤልያስ ጌታ ተናግሯል፣ የምወስድበትን ቦታ ይህ ነው፣ ነገር ግን በመጀመሪያ ኃይሉን ተመልከት አለ። ከዚያም መጎናጸፊያውን አውልቆ ጠቀለለውና ወንዙን መታበት። ተአምር ተከሰተ። የዮርዳኖስ ውሃ ተከፈለ። በተከፈለው ወንዝ መካከልም የብስ መሬት ተፈጠረ። ኤልሳ በአግራሞት ተመለከተ። አይኖቹ በመደነቅ ፈጠው ነበር። ኤልያስ ልጄ ሆይ ከኔ ጋር ና አለው። ኤልያስና ኤልሳ በተአምራዊ መንገድ አብረው ተሻገሩ። ወደ ማዶ ሲደርሱ ከሰማይ ታላቅ ድምፅ ነጎደ። በእግራቸው በታች ምድር ተንቀጠቀጠች። ከዚያም ከደመና ብርሃን ተነጠቀ። የእሳት ሰረገላ እንደ አውሎ ነፋስ እየወረደ ኤልያስን በሚያንጸባርቅ ብርሃን ከበበው። ሰማዩ በኃይል ሲናወጥ ኤልያስ በጸጥታ ቆሞ ይጠባበቅ ነበር። ኤልሳ ይህንን አስደናቂ ክስተት ሲመለከት በፍርሃትና በሐዘን ተዋጠ። ኤልያስም ኤልሳ ሆይ፣ ያስተማርኩህን ሁሉ አስታውስ፣ ለእግዚአብሔር ታማኝ ሁን አለው። ኤልያስ በእሳታማው ሰረገላ ላይ ወደ ላይ ተወሰደ፣ በአውሎ ነፋስም ውስጥ ተሰወረ። ኤልሳ መምህሩ ከዓይኑ ሲሰወር ተመለከተ። ውድ ተመልካቾቻችን፣ ይህን መሰሉ አስተማሪና ልብ አንጠልጣይ ታሪኮችን አዘውትረን ስለምናቀርብ ቻናላችን ሰብስክራይብ ማድረግ እንዲሁም የደወል ምልክቷን መጫን አይዘንጉ። ቪዲዮዎችን ስንለቅ በፍጥነት ይደርሳቸዋል። ኤልሳ ኤልያስ በተለየበት የወንዝ ዳርቻ በዝምታ ቆሞ ነበር። የኤልያስ መጎናጸፊያ ከሰማይ ወድቆ በእግሩ አጠገብ አረፈ። ጌታዬ! ኤልሳ ተንበርክኮ መጎናጸፊያውን አነሳና ወደ ደረቱ አጥብቆ ያዘው። ከእርሱ የሚፈስ ምስጢራዊ የኃይል ስሜት ተሰማው። የኤልያስን መጎናጸፊያ በእጁ ይዞ ኤልሳ ወደ ተሻገሩበት የወንዝ ዳርቻ ተመለሰ። እንደገና በኃይል በሚፈሰውና በማይበገር ወንዝ ፊት ቆመ። ነገር ግን ኤልሳ ልቡ ጸንቶ አይኖቹም እየተንቦገቦጉ ቀጥ ብሎ ቆመ። የኤልያስ አምላክ አሁን የት አለ? ውሃው ይከፈል። ኤልሳ በመጎናጸፊያው ወንዙን መታ። እንደገና ዮርዳኖስ በውሃ ተከፍሎ የብስ መሬት ተፈጠረ። ኤልሳ በኃይልና በልበ ሙሉነት ተሻገረ። በሩቅ የነበሩ የነቢያት ቡድን ተአምሩን ተመለከቱ። የኤልያስ ኃይል ወደ ኤልሳ እንደተላለፈ ሲገነዘቡ በአግራሞት ተነፈሱ። በፍርሃትና በአክብሮት ራሳቸውን ዘንበል አድርገው እርስ በርሳቸው ተንሾካሾኩ። ኤልሳ መጎናጸፊያውን በትከሻው ላይ ደርቦ ወደ ወንዙ ዳርቻ ወጣ። አይኖቹ ጽኑ ነበሩ። ወደ ሩቅ አድማስ እያየ ለአዳዲስ ፈተናዎችና ተልእኮች ዝግጁ ነበር። እንዲሁ ኤልሳ እውነተኛ ኃይል ያለው መጎናጸፊያው ላይ ሳይሆን በለበሰው ሰው እምነት ውስጥ እንደሆነ ተረዳ። ጥንካሬ የሚገኘው መንገዱ ባይታይም እንኳ በታማኝነት በመጓዝ ነው። ለማመን የደፈሩትን ኃይል የሚሰጥ ያው አምላክ ነውና። በዚህ የእምነት ጉዞ ከኛ ጋር ስለሆኑ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ ማድረግና እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን አይዘንጉ። በሌላ ጊዜ በአስተማሪ ታሪክ እንመለሳለን። ሰላም ሁኑ።